Equilibrium constant for heterogeneous reactions. In heterogeneous reactions ሲሆኑ ምን ማለት ነው? In heterogeneous reactions the reactants and products are present in more than one physical state. homogeneous ሲሆን reactanቶችም ፕሮዳክቶችም ፊዚካል ስቴታቸው ዋን ነው። ጋስ ከሆኑ ጋስ፣ ሁሉም ኤኩዌስ ከሆኑ እንደዛ። heterogeneous ሲሆን ግን reactanቱና ፕሮዳክቱ ዘሴም ላይ አይደለም። ለምሳሌ እዚህ ሶሊድ ነው፣ ይሄኛው ሶሊድ ነው፣ ይሄኛው ጋስ ነው። የተለያየ ስቴት ላይ ነው ያሉት። ይሄኛው ሶሊድ ላይ፣ ይሄ ጋስ ላይ፣ ይሄ ጋስ ላይ፣ ይሄ ጋስ ላይ፣ ይሄ ሊኩዊድ ላይ፣ ይሄ ኢኩዌስ ላይ፣ ይሄ ኢኩዌስ ላይ። ስለዚህ የተለያየ ስቴት ላይ ነው የሚኖሩት። so for example እዚህ ጋር ኤግዛምፕል ነው። so when we write the equilibrium constant expression for heterogeneous reactions we do not include the concentration of pure solids or pure liquids in the expression. so በዚህ በሄትሮጂኒየስ ኢኩሊብሪየም ኮንስታንትን በምንጽፍበት ጊዜ ሶሊዶችን እንዲሁም ሊኩዊድ የሆኑትን አናካተተም። ለምሳሌ እዚህ ሶሊድ አለ አናካተተም ኤክስፕሬሽን ውስጥ። ፒውር ሊኩዊድ የሆኑትን እንደዚህ ኤል የሆኑትን አናካተተም። የምናካተተው ጋስ የሆኑትን እንዲሁም ኤኩዌስ የሆኑትን ነው። ኤኩዌስ ከሊኩዊድ ምን ይለየዋል ከተባለ ሊኩዊድ የሆነ ነገር ፈሳሽ ሊኩዊድ ሲሆን ኤኩዌስ ግን ሶሉሽን ነው። ለምሳሌ ውሃ ከውሃ ጋር የተቀላቀለ የሆነ ነገር ለምሳሌ ሶዲየም ክሎራይድ ከውሃ ጋር ቢቀላቀል ሳልት ሶሉሽን ነው የሚባለው። ሳልት ሶሉሽን የሆነ ነገር ከውሃ ጋር ተቀላቅሎ ነው ኤኩዌስ የሚባለው። ሊኩዊድ ሲባል ያ ነገር ፒውር ራሱ የሆነ ነገር ነው ወይንም ራሱ ፈሳሽ የሆነ ነገር ነው ሊኩዊድ የሚባለው። ለምሳሌ ኢታኖል ሊሆን ይችላል፣ ሌላም ዋተር ሊሆን ይችላል። ኤኩዌስ ሲሆን ግን ሶሉሽን ነው ከውሃ ጋር ተቀላቅሎ የሆነ ነገር በውሃ ተበጥብጦ እንደማለት ነው። this is because solid እና liquid expressionን የማናስገባው ለምንድን ነው? the position of equilibrium does not depend on the amounts of pure solids and pure liquid present. ይሄ የኢኩሊብሪየሙ ፖዚሽን ኢኩሊብሪየሙ ሶሊድ እና ሊኩዊድ ላይ ዲፔንድ አይሆንም። ፒውር ሶሊድ እና ሊኩዊድ ላይ ዲፔንድ አይሆንም። the molar concentrations of pure solids liquids are constant at a given temperature. የፒውር ሶሊዶች እና ሊኩዊዶች ሞላር ኮንሰንትሬሽን በተመሳሳይ ቴምፕሬቸር ኮንስታንት ነው። so the equilibrium constant expression ለሄትሮጂኒየስ ሪአክሽን እዚህ ጋር ለምሳሌ ለዚህ ስንሰራ Kc concentration of እዚህ ጋር ሶሊድ ስለሆነ አናስገባም፣ CO2 ነው የሚሆነው። ይሄም ሶሊድ ስለሆነ እናስገባም። so concentration of CO2 ብቻ ነው የሚሆነው። ፓርሻል ፕሬሸሩም እንደዛው እዚህ ጋርም የምናስገባው Kc concentration of NH3 times concentration of HCl ነው። ይሄ ሪአክታንቱ ሶሊድ ስለሆነ እናስገባም። ፓርሻል ፕሬሸሩም እንደዛ ነው። ፓርሻል ፕሬሸር የፕሬሸርም ኮንስታንት እዚህ ጋር ስንመጣ Kc ምን ይሆናል? ኤኩዌስም ይገባል ብለናል። concentration of hydrogen ion times concentration of HCO3 minus over በሪአክታንት ሳይድ ይሄ ሊኩዊድ አይገባም፣ ይሄ ካርቦን ዳይኦክሳይድ አለ፣ ካርቦን ዳይኦክሳይድ ይሆናል። write the equilibrium constant expression for the following reactions ጻፉ ነው የሚለው። እንግዲህ አሁን እንደሰራ ነው የዚህ Kc ምን ይሆናል? በዚህ በኩል በፕሮዳክት በኩል ሶሊድ ስለሆነ እናስገባም፣ በፕሮዳክት በኩል ስለሌለ አንድ ብለን እናልፋለን። ኦቨር በሪአክታንት በኩል ኤኩዌስ አለ so iron 3 plus times 3OH minus the power of 3 ይሆናል። ስለሌለ ነው በፕሮዳክት በኩል ዋን ያለው ማለት ነው። እንዲሁም የዚህኛው Kc equal to concentration of ይሄ ሊኩዊድ አይገባም፣ ጋስ ክሎሪን፣ ይሄም ሶሊድ አይገባም። በቃ ይሄ ነው። ይሄኛውንም ስናይ Kc equal to ጋስ ነው concentration of N2 times concentration of Br2 the power of 3 ይሆናል። ይሄኛው Kc equal to concentration of hydronium ion
ክሎራይድን ኦቨር ኮንሰንትሬሽን ኦፍ HCl ይሄኛው ሊኩዊድ አይገባም። ሶ ፒውር ሊኩዊድ እና ሶሊድ የሆኑትን ነው የማናስገባው። ሪሌሽን ቢትዊን ኬሲ ኤንድ ኬፒ በኬሲ እና በኬፒ መሃል ያለው ሪሌሽን ምንድነው? ለምሳሌ እንደዚህ አይነት ጀነራል ሪአክሽን ቢኖር ሪአክታንት ያለበት እንዲሁም ፕሮዳክት ያለበት ጀነራል ሪአክሽን ቢኖር የኬሲ ፎርሙላ ኦሬዲ አውርተናል። ኬሲ ማለት ኮንሰንትሬሽን ኦፍ ፕሮዳክት C the power of C D the power of D over the concentration of reactants raised to the power of coefficient ነው A the power of A B the power of B ነው የሚሆነው። የኬፒንም ፎርሙላ አይተናል። ኬፒ partial pressure of C the power of C partial pressure of D the power of D over partial pressure of A the power of A partial pressure of B the power of B ነው የሚሆነው። PV equal to nRT የሚል የአይዲያል ጋስ ኢኩዌሽን አለ። ከዛው ፕሬሸር ምን ይሆናል ወይንም ፓርሻል ፕሬሸር nRT over V ይሆናል። ነምበር ኦፍ ሞል ኦቨር ቮሊዩም ደግሞ ከኮንሰንትሬሽን ጋር እኩል። ስለዚህ n over V ቦታ C መተካት እንችላለን። ስለዚህ ፓርሻል ፕሬሸር CRT ማለት እንችላለን። ስለዚህ እያንዳንዱ ቦታ ፓርሻል ፕሬሸር በሚልበት CRT ኮንሰንትሬሽን R times T ሶ KP ምን ይሆናል? ፓርሻል ፕሬሸር C ምን ይሆናል? CRT ይሆናል the power of C ሲባል የቱ ኮንሰንትሬሽን የሲ ኮንሰንትሬሽን C የዲ ኮንሰንትሬሽን ታይምስ RT the power of D over C የኤ ኮንሰንትሬሽን RT the power of A times C የቢ ኮንሰንትሬሽን RT the power of B ይሆናል። እዚህ ጋር ሁሉም ላይ RT አለ። ሶ RTን ብናወጣ ምን ይሆናል? ፓወሩ C plus D ሲቀነስ A plus B ይሆናል። ከዛ እዚህ ጋር ምን አለ? concentration of C the power of C times concentration of D the power of D over concentration of A the power of A times concentration of B the power of B ይሆናል። ሌላው የቀረው C D A B RTን የሁሉንም ኮመን ስላወጣም ማለት ነው። ይሄ ምንድነው? KP ነው። ሶችን ፓርቲው ከማን ጋር ተመሳሳይ ነው? ይሄ ፓርት ከኬሲ ጋር ተመሳሳይ ነው። concentration of C the power of C concentration of D the power of D ለማለት። ስለዚህ ይሄ ፓርት KP ምን ይሆናል? ይሄ ፓርት KC ታይምስ እዚህ ጋር ምን አለ? RT the power of AC plus D minus A plus B change in N ማለት እንችላለን። the power of change in N ማለት C plus D ኮኤፊሺየንት የፕሮዳክት ሲቀነስ A plus B እንደሆነ ማወቅ አለብን። ሶ በኬፒ እና በኬሲ መሃል ያለው ግንኙነት ይሄ ይሆናል። KP equal to KC times RT the power of change in N ይሆናል። በፕሮዳክት እና በሪአክታንት በኩል ያሉት ኮኤፊሺየንቶች ተመሳሳይ ከሆኑ ወይንም C plus D ከA plus B ጋር እኩል ከሆነ ሲቀናነስ 0 ይሆናል። 0 ከሆነ change in N 0 ይሆናል። ይሄ 0 ሲሆን KP ከማን ጋር እኩል ይሆናል? ከKC ጋር። ምን change in N 0 በሚሆንበት ጊዜ the equilibrium constant KP for the reaction ለዚህ ሪአክሽን KP ይሄን ያህል ነው። ካልኩሌት KC ስንት ይሆናል ነው የተባለው። ሶ ፎርሙላውን መጠቀም ነው። KP equal to KC times RT the power of change in N ከሆነ KC ከተፈለገ ምን ይሆናል? KP over RT the power of change in N ይሆናል። KP እንደዚህ ተሰጥቶናል። መተካት ነው 1.8 times 10 the power of -3 ኪሎ ፓስካል ተሰጥቶናል። ኦቨር R ኮንስታንት ነው ዩኒት
የአር 8.314 ኒውተን ሜትር ፐር ኬልቪን ነው። 8.314 ኒውተን ሜትር ፐር ኬልቪን ቴምፕሬቸር ማለት ነው። ከዛ ቴምፕሬቸር ደግሞ ተሰጥቶናል። በስንት ቴምፕሬቸር ነው? በ427 ዲግሪ ሴልሺየስ ነው የተባለው። ወደ ኬልቪን መቀየር አለበት። ሴልሺየስን ወደ ኬልቪን ለመቀየር 273 መደመር ነው። 3 እና 7 10 700 ኬልቪን 427 ዲግሪ ሴልሺየስ ማለት 700 ኬልቪን ነው። 700 ኬልቪን ይሆናል። ስለዚህ እዚህ ጋር 1.8 ከታች እዚህ 8.314 በ700 ሲባዛ 5819.8 ይሆናል። ወይንም ነጥቡን 1 2 3 ሲሄድ 5.8 ማለት እንችላለን። ታይምስ 10 ዘ ፓወር ኦፍ 3 ማለት እንችላለን። ከታች ያለውን ከላይ ማን አለ? 1.8 ታይምስ 10 ዘ ፓወር ኦፍ -3 ያለ። ስለዚህ 1.8ን ለ5.8 ስናካፍል 0.310 ነው የሚሆነው። ታይምስ 3 ወደ ላይ ሲሄድ -3 ሆኖ ይሄዳል። 10 ዘ ፓወር ኦፍ -3 -6 ይሆናል። እዚህ ጋር ያሉት ዩኒቶችስ እዚህ ጋር ፓስካል ነው አይደል ያለው። እዚህ ኒውተን ሜትር ቀለል ለማድረግ እዚህ ፐር ኬልቪን በኬልቪን ይጠፋል። ፓስካል ማለት ፎርስ ኦቨር ኤሪያ ነው አይደል? ፎርስ ኒውተን፣ ኤሪያ ማለት ሜትር ስኩዌር ነው። ስለዚህ ፎርስ ኦቨር ማለት ፐር ሜትር ስኩዌር ነው የሚሆነው። ሶ ኒውተን በኒውተን ይጠፋል። እዚህ m ዘ ፓወር ኦፍ -2 ነው። እዚህ ፖዚቲቭ 1 አለ። ወደ ላይ ሲሆን -1 ሆኖ ሲመጣ m ዘ ፓወር ኦፍ -3 ይሆናል። ሌላ እዚህ ጋር ኪሎ አለ። ኪሎ ማለት 10 ዘ ፓወር ኦፍ 3 ነው። ስለዚህ ታይምስ 10 ዘ ፓወር ኦፍ 3 እናደርጋለን። -6 ታይምስ +3 0.31 ታይምስ 10 ዘ ፓወር ኦፍ -3 ሜትር ዘ ፓወር ኦፍ -3 ይሆናል። ሶቺ ነጥብ አንዴ እንደዚህ ስመጣ 3.1 ስትሆን እዚህ አንድ እንቀንሳለን። ታይምስ 10 ዘ ፓወር ኦፍ -4 m ዘ ፓወር ኦፍ -3 ይሆናል። ይሄ k ማንን ነው እየሰራን ያለ ነው? k p ነው አይደል እየሰራን ያለ ነው። kc ተሰጥቶን ስለዚህ kp እንደዚህ ይሆናል። እሺ እዚህ ጋር ፐር ኬልቪን ብቻ ብለን ነው የተውነው። ሞል ፐር ሞል እዚህ ጋር ፐር ኬልቪን ብቻ ሲሆን nm ፐር ኬልቪን ፐር ሞል ነው። ስለዚህ ሞል ዘ ፓወር ኦፍ -1 ወደ ላይ ሲመጣ ሞል ይሆናል። ሞል የምትለውን እንጨምራለን። What are the values of Kp and Kc at 100 degree centigrade for this reaction? የKp እና Kc እንትን ስንት ይሆናል? ቫልዩ ስንት ይሆናል? If the pressure of CO2 in equilibrium with calcium carbonate in COAs እሺ ፕሬሸር ተሰጥቶናል። የካርቦን ዳይኦክሳይድ ፕሬሸር ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ ተሰጥቶናል። ከዚህ Kp መስራት እንችላለን። Kp ምንድነው? ፓርሻል ፕሬሸር ኦፍ ይሄ ሶሊድ ስለሆነ እንተዋለን ካርቦን ዳይኦክሳይድ ኦቨር ይሄም ሶሊድ ስለሆነ እንተዋለን። ስለዚህ Kp ማለት ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ ጋር እኩል ነው። ስለዚህ Kp ስንት ነው? ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ 3.87 አትሞስፌር ነው። Kpን ካገኘን Kcን ለመስራት ምንድነው የምናደርገው? Kp ኦቨር RT the power of change in n እንደሆነ አውርተናል። Kp ስንት ነው? 3.87 ምን አትሞስፌር ኦቨር R። እዚህ ጋር አትሞስፌሩ በምንድን ነው የተሰጠን? መጀመሪያ በፓስካል ነበር። እዚህ ጋር ደግሞ በአትሞስፌር ስለሆነ ፕሬሸሩ በአትሞስፌር ስለሆነ የአርንም ዩኒት R 8.314 ምን ሲሆን ኒውተን ሜትር ፐር ኬልቪን ፐር ሞል ሲሆን ነገር ግን R 0.082 ይሆናል ምን ሊትር አትሞስፌር ፐር ኬልቪን ፐር ሞል ሲሆን ስለዚህ አትሞስፌርን የሚያጠቃልል ሲሆን እችኛዋን እንጠቀማለን። 0 ኮንስታንት ነው R 0.082 ሊትር አትሞስፌር ፐር ኬልቪን ፐር ሞል
ታይምስ ቴምፕሬቸሩ ስንት ነው የተሰጠን? 1000 ዲግሪ ሴንቲግሬድ ወደ ኬልቪን ለመቀየር 273 ስንደምር ስንት ይሆናል? 1273 ኬልቪን ይሆናል። ዩኒቱ ሲጠፋ ኬልቪን በፐር ኬልቪን ይጠፋል። አትሞስፌር በአትሞስፌር ይጠፋል። ሶ ሊትር አለ፣ ፐር ሞል አለ። ሊትር ወደ ላይ ሲሄድ ፐር ሊትር ይሆናል። ፐር ሞል ወደዛ ሲሄድ ሞል ይሆናል። ስለዚህ ሞል ፐር ሊትር እንደማለት ወይንም ሞል ፐር ሊትር ሞል ኦቨር ሊትር እንደማለት። እዚህ ጋር ያሉ ቁጥሮችን ይሄንን ከ1273 ጋር ስናበዛ 104 ይሆናል። 104.386 3.87ን ለዚህ እናካፍላለን 0.037 ይሆናል። 0.037 ሞል ፐር ሊትር ይሆናል። ኬ ምንድነው እየሰራን ያለ ነው? ኬ ሲ የላይኛው ላይም ኬሲ ነው አይደል ይሰራል። ኬሲ ኢኳል ቱ እንደዚህ ይሆናል ማለት ነው 0.037 ሞል ፐር ሊትር ማለት ሞላሪቲ ማለት ነው። ካፒታል አት 400 ዲግሪ ሴንቲግሬድ ኬሲ 64 ነው። ኢኩዌሽኑ እንዲህ ያለ what is the value of kp ለዚህ ሪአክሽን kp የkp ስንት ነው የሚሆነው? ኬሲ ተሰጥቶናል። kp equal to kc times rt the power of change in ነው። ስለዚህ kp equal to kc 64 ነው የተሰጠን 64 rt change in ስናይ ስንት ነው? እዚህ 2 እዚህ 1 እና 1 2 ሲቀነስ 2 0 change in 0 ስለሆነ ይሄ 0 ስለሆነ kp ከkc ጋር ነው እኩል የሚሆነው። ስለዚህ kpም 64 ነው። ዩኒት የለውም። if at equilibrium the partial pressures of hydrogen and iodine in a container are 0.2 and 0.5 partial pressure የሃይድሮጅን እና የአዮዲን እንዲህ ከሆነ what is the partial pressure of HI የኤችአይ partial pressure ስንት ይሆናል? ኢኩሊብሪየም ኮንስታንት መጻፍ ነው ለፕሬሸር partial pressure of በፕሮዳክት በኩል ሃይድሮጅን አዮዳይድ ነው ያለው ፓወሩ 2 ነው ኦቨር ሃይድሮጅን አዮዲን partial pressure of hydrogen times partial pressure of iodine ነው። ስለዚህ አሁን የተፈለገው ምንድነው? what is partial pressure of HI ሃይድሮጅን አዮዳይድ ነው የተፈለገው። ኦቨር 1 ብለን ክሪስ ክሮስ አድርገን መስራት ጀስት እንተካ ባለበትም kp ስንት ነው? 64 እኩል ይሆናል partial pressure of hydrogen iodide squared over የሃይድሮጅን እና የአዮዲን 0.2 እና 0.2 times 0.5 atmosphere squared atmosphere ስላለ ማለት ነው 0.2 0.5 0.1 ይሆናል 0.1 ከ64 ጋር 64 ጊዜ 0.1 ይሆናል 6.4 ይሆናል ማን partial pressure of hydrogen iodide squared 6.4 atmosphere squared ይሆናል። ሃይድሮጅን አዮዳይድ የፓርሻል ፕሬሸሩ እንዲቀር ራዲካል ውስጥ እናደርጋለን። ስኩዌር በራዲካል ይጠፋል። ፓርሻል ፕሬሸር ኦፍ ሃይድሮጅን አዮዳይድ ኢኳል ቱ 6.4 ከራዲካል ሲወጣ 2.53 ይሆናል ማለት ነው። 2.53 ታይምስ አትሞስፌር ስኩዌር ከራዲካል አንዱ ስኩዌር ይጠፋና አትሞስፌር ሆኖ ይወጣል። የሃይድሮጅን አዮዳይድ ፓርሻል ፕሬሸሩ እንደዚህ ይሆናል። at 327 degree centigrade the equilibrium concentrations እንደዚህ ኮንሰንትሬሽናቸው ተሰጥቶናል። ካልኩሌት kp ነው የሚለው at this temperature so የተሰጠን ኮንሰንትሬሽናቸው ስለሆነ kp በፓርሻል ፕሬሸር ከመስራት ይልቅ kc ኢንሰርተን kp መስራት ነው። kc equal to concentration of CO times concentration of H2 squared over concentration of CH3OH ነው የሚሆነው። ስለዚህ concentration of CO ስንት ነው? 0.24 times concentration 0.24 molarity ነው times የH2 1.1
1.1 ሞላሪቲ ስኩዌርድ ኦቨር CH3 0.15 ሞላሪቲ ይሆናል። እሺ መጀመሪያ 1.1 ስኩዌርድ ሲሆን 1.21 ነው የሚሆነው። ይሄ ከ0.24 ጋር ሲባዛ 0.29 ይሆናል። ከዛ ከታች ማን አለ? 0.15 አለ። 1.936 ይሆናል። እዚህ ሞላሪቲ አለ። እዚህ ሞላሪቲ ስኩዌር ሞላሪቲስ ኪዩብ ይሆናል። እዚህ ሞላሪቲ 1 አለ። 1 ሲቀነስ m ስኩዌርድ ይሆናል። ይሄ ማን ነው? ኬሲ 1.936 m ስኩዌርድ ነው። የተፈለገው ኬፒ ስለሆነ ኬፒ ፎርሙላው ምንድነው? ኬሲ ታይምስ rt the power of change in n የሚሆን ኬሲ 1.936 ሞላሪቲ ማለት ሞል ፐር ሊትር እንደማለት ነው። ስለዚህ ስኩዌር ነው የሚሆን። ይሄም ሞል ስኩዌር ፐር ሊትር the power of -2 እንደማለት ነው። ስለዚህ ኬሲ 1.936 ሞላሪቲ ስኩዌር ወይንም ሞል ስኩዌር ሊትር -2 ከዛ አርን የምንጠቀመው ስለዚህ የትኛውን ነው? ሞል ያለበትን በአትሞስፌር እንዲመጣልን ከፈለገን 0.082 ሊትር አትሞስፌር ሚሊዮን እንጠቀማለን። 0.082 ሊትር አትሞስፌር ፐር ኬልቪን ፐር ሞል ነው ታይምስ ቴምፕሬቸር ስንት ነው የተባለው? እዚህ ጋር 327 ዲግሪ ሴልሺየስ ወደ ኬልቪን ለመቀየር 273 መደመር ነው 600 ኬልቪን ነው ታይምስ 600 ኬልቪን 600 ከዚህ ጋር ቁጥሮቹን እናብዛ ከዚህ ጋር ከዛ በፊት እዚህ ጋር rt the power of change in n rt the power of change in n ነው ስንት ነው? በሪአክታንት በኩል በፕሮዳክት በኩል እዚህ 1 አለ እዚህ 2 አለ 3 ነው። በሪአክታንት በኩል 1 3 ሲቀነስ 1 2 ነው። ስለዚህ ይሄ ስኩዌርድ ይሆናል። መጀመሪያ ይሄ r እና t ሙሉ ከማብዛታችን በፊት 600ን በዚህ አብዝተን ስኩዌር እናደርጋለን 49.2 ይሆናል። እና ይሄንን ነው ከ1.936 ከምናበዛው ሶሪ ይሄንን ስኩዌር እናደርጋለን። ገርማን ይሄ የዚህ ብዜት አይደል 49.2 ይሄን ስኩዌር ስናደርግ 2420.64 ይመጣል። ይሄንን ነው ከ1.936 ከምናበዛው 46,686 ይመጣል። ነጥብ 35 አካባቢ ይመጣል። ከዛ ዩኒቶችን ደግሞ ስናይ እዚህ ጋር ስኩዌር ሊትር ስኩዌር ይሆናል። አትሞስፌርም ስኩዌር ይሆናል። ኬልቪን ዘ ፓወር ኦፍ -1 ኬልቪን ዘ ፓወር ኦፍ ኬልቪን እዛው መጥፋት ይችላል ውስጥ ያለም ኬልቪን ፐር ኬልቪን በኬልቪን ይጠፋል። ሞል ዘ ፓወር ኦፍ -1 ሞል ዘ ፓወር ኦፍ -2 ይሆናል። ስለዚህ እዚህ ሞል ስኩዌር ሞል ዘ ፓወር ኦፍ -2 ነው ያጠፋዋል። ሊትር ስኩዌር ሊትር ዘ ፓወር ኦፍ -2 ስለዚህ ምን ቀረ? እዚህ አትሞስፌር ስኩዌር ቀረ። አትሞስፌር ስኩዌር ይሆናል። ይሄ ኬፒ ነው እና አትሞስፌር ስኩዌር የሚለው እንግዲህ እዚህ 2 እና 3 ሲቀነስ 1 2 አትሞስፌር ስኩዌር ዩኒቱ በዛም ቼክ ማድረግ ይቻላል። at 1100 ኬልቪን ኬፒ ኢኳል ቱ 0.25 ኬፒ እንደዚህ ተሰጥቶናል። what is the value of kc kc ስንት ይሆናል? ፎርሙላውን መተካት ነው። kc ኢኳል ቱ kp over rt the power of change in n እሺ መጀመሪያ change in n ስንት ይሆናል? በፕሮዳክት በኩል 2 አለ 2 ሲቀነስ በሪአክታንት በኩል 2 እና 1 3 ሲቀነስ 2 ኔጌቲቭ 1 ይሆናል። ስለዚህ ምን ይሆናል መሰላችሁ? kp over rt the power of negative 1 ይሆናል። ይሄ ወደ ላይ ሲሄድ kp times rt ይሆናል the power of positive 1 ይሆናል።
እሺ ኬፒ ስንት ነው የተባለው? 0.25 ነው የተባለው። 0.25 ታይምስ አር 0.25 0.082 ሊትር አትሞስፌር ፐር ኬልቪን ፐር ሞል ዩኒቱ ነው። ቴምፕሬቸር 1100 ነው። 273 ሲጀመር 1373 ይሆናል። ታይምስ 1373 ኬልቪን ይሆናል። ቀጥታ ማብዛት ነው። ይሄን ከዚህ ጋር በጣም ይቅርታ ኬልቪን ነው አይደል የተሰጠን፣ ዲግሪ ሴልሺየስ መስሎኝ ነው። ስለዚህ 1100 ራሱ 1100 ኬልቪን ነው የተሰጠን። ቀጥታ ስናበዛ 22.5 ይሆናል። ሶስቱም ሲባዛ 22.58። ይሄ የኬሲ ዋጋ ነው። ዩኒቱ ምን ይሆናል ካላችሁ እዚህ ጋር ኬልቪን በኬልቪን ይጠፋል። አትሞስፌር እዚህ ጋር 0.25 አትሞስፌር ዘ ፓወር ኦፍ -1 ነው። ምክንያቱም ኬፒ እዚህ 2 እዚህ 3 ስለሆነ አትሞስፌር ዘ ፓወር ኦፍ 2 - 3 አትሞስፌር ዘ ፓወር ኦፍ -1 ነው የሚሆነው ኬፒ። ስለዚህ አትሞስፌር ዘ ፓወር ኦፍ -1 ይሄኛውን አትሞስፌር ያጠፋዋል። ምን ይቀራል? ሞል ዘ ፓወር ኦፍ -1 እና ሊትር እንዲሆናል። when 0.5 mole of N2O4 is placed in 4 liter reaction vessel and heated at this temperature, 79.3% of the N2O4 decomposes to NO2 እና N2O4 ወደ NO2 ዲኮምፖዝ ያደረገው 79.3% ነው። ካልኩሌት KC and KP of the reaction። KC እና KP ስንት ይሆናል? ኮንሰንትሬሽን ነው ማለት ኮንስታንቱ። እሺ KC ለመስራት አሁንም ፎርሙላ ነው የምንጠቀመው። ኮንሰንትሬሽን ኦፍ O2 ስኩዌርድ ኦቨር ኮንሰንትሬሽን ኦፍ N2O4 ነው። እሺ ኮንሰንትሬሽን ኦፍ NO2 ስንት ነው? አናውቅም። N2O4 ስንት ነው? ከዚህ እናውቃለን። when 0.5 mole of N2O4 is placed in 4 liter። ስለዚህ ምን እናውቃለን? ኮንሰንትሬሽን ወይንም ሞላሪቲ ምን ያህል 0.5 ሞል በስንት ሊትር? ሞል በ4 ሊትር ቬስል ውስጥ ነው የተጨመረው፣ 4 ሊትር በሆነ ፈሳሽ ውስጥ 0.5 ለ4 0.125 ሞል ፐር ሊትር ነው። ኢኒሻሊ ሲጀምር የነበረው የማን የN2O4 ኮንሰንትሬሽን ኢኒሻሊ የነበረው ነው። ልብ በሉ። አሁን ያ N2O4 ያን ያህል ከነበረበት ዲኮምፖዝድ ሆነና ኢኩሊብረም ላይ ስንት ፐርሰንቱ? 79.3% ዲኮምፖዝ አደረገው ወደ NO2። ስንት ፐርሰንቱ? የዚህ 79.3%። ስለዚህ 79.3% ስንት ነው? የዚህ 79.3% 0.125 ሲባዛ 79.3 ሲካፈል ለ100 ነው ፐርሰንት ማለት። ይሄም 0.099 ምን ማለት ነው? ይሄን ያህሉ ምን ሆኗል? ዲኮምፖዝ አድርጓል። ከስንት? መጀመሪያ ከነበረው 0.125 ከነበረው 79.3% ወይንም 0.099 ዲኮምፖዝ ሲያደርግ ስንት ቀረ ማለት ነው? ኮንሰንትሬሽን ኦፍ N2O4 ስንት ቀረ ማለት ነው? አሁን ኢኩሊብረም ላይ ሲደርስ 0.0258 ይሄን ያህል ሞል ፐር ሊትር ቀረ። ስለዚህ N2O4 ይሄን ያህል ነው ኢኩሊብረም ላይ። ኮንሰንትሬሽን ኦፍ NO2ስ NO2 ማለት ነው ፕሮዳክቱ ነው አይደል? ፕሮዳክቱ ስንት ይሆናል? ሪአክታንቱ 0.125 ከነበረበት 0.099 ዲኮምፖዝ ሆኗል ማለት ወደ ምን ተቀይሯል? ወደ ፕሮዳክት ወይንም ወደ NO2 ተቀይሯል ማለት ነው። NO2 ስንት ነው? 0.099 ግን የተፈጠረው እዚህ ጋር ስንት NO2 ነው? 2 NO2 ነው። ስለዚህ 2 ከሆነ ይሄም በ2 ይባዛል። ስለዚህ ኮንሰንትሬሽኑ የNO2 ኮንሰንትሬሽን 2 ጊዜ 0.099 0.198 ይሆናል።
ሞል ፐር ሊትር። ስለዚህ ኮንሰንትሬሽናቸውን አገኘን። የኤን2ኦ4 እንዲህ ነው፣ የኤንኦ2 እንዲህ ነው። ይሄን መተካት ነው። የኤንኦ2 0.198 ስኩዌርድ ኦቨር የኤን2ኦ4 0.0258 ይሄን ስኩዌር ስናደርገው ወደ 0.0393 አካባቢ ይመጣል። ይሄንን ለማናካፍላለን ለ0.0258 እናካፍላለን። ስናካፍል 1.5 አካባቢ ይመጣል። 52 ስለዚህ ይሄ ማን ነው? ኬሲ ነው አይደል? የሰራነው ኬሲ 1.52 ዩኒቱ ምንድነው ካለን እዚህ 2 አለ፣ እዚህ 1 አለ። 2 - 1 ሞላሪቲ ዘ ፓወር ኦፍ 1 ወይንም ሞል ፐር ሊትር ይሆናል። ሌላኛው አግኙ የተባለው ኬፒ ስለሆነ ኬፒ ኢኳል ቱ ኬሲ ታይምስ አርቲ ዘ ፓወር ኦፍ ቼንጅን ኤን ነው። ቼንጅን ኤን ስንት ነው? 2 ሲቀነስ 1 ነው። ስለዚህ ኬሲ ታይምስ አርቲ ነው። ኬሲ 1.52 ሞል ፐር ሊትር ታይምስ አር 0.082 ዩኒቶቹን ያው እንትን ለማድረግ እንዲያምሽ ነው። ሊትር አትሞስፌር ፐር ኬልቪን ፐር ሞል ፐር ኬልቪን ነው። ቴምፕሬቸሩ 400 ኬልቪን ነው። ኦሬዲ በኬልቪን ተሰጥቶናል። ታይምስ 400 ኬልቪን 400 በ0.082 ይባዛል በ1.52 ይባዛል ወደ 49.9 ይመጣል ስታበዙት። ዩኒቶቹ ሞል በፐር ሞል ይጠፋል፣ ፐር ኬልቪን በኬልቪን ይጠፋል። ማን ቀረ? ሊትር በዚህ ይጠፋል። አትሞስፌር ኬፒ 49.9 አትሞስፌር ይሆናል።